ሉልሻ ወዬ እሁድሽ እንዴት እያለፈን? በጣም በቆንጆ ሁኔታ የበዓል መዳረሻም አይደለም ሞቅ እንዳለ ነው እያለፈ የሚገኘው። ሳሪ አንድ ዝግጅት ላይ ተገኝታለች። አዎ ዝግጅቱ ምን መሰለ? Grandpa was an emperor የተሰኘ አንድ ዘጋቢ ፊልም ለእይታ ይቀርባል በአድዋ ሙዚየም ማለት ነው። አዎ በአድዋ ሙዚየም ሲኒማ እንግዲህ ለእይታ የሚቀርበውን አብረን እስቲ እንከታተል። አብራችሁን ቆዩ። Congratulations Connie for bringing the story to life. እንኳን ደስ አለሽ ይህን ታሪክ ህይወት ስለዘራሽበት። ይህንን ታሪክ ወደ ዶክመንተሪ ለመቀየር እንዴት ወሰንሽ? When I met Yeshi in New York and she told me her family's story, I couldn't resist. ለመጀመሪያ ጊዜ በኒውዮርክ ከየሺ ጋር ስንተዋወቅና ስለ ቤተሰቦቿ ታሪክ ስትነግረኝ በታሪኩ ተማሪኬ ስለነበር እሷና ቤተሰቦቿ ወደ ፊልም ለመቀየር ሲወስኑ አብሬያቸው እንደምሰራ ነግሬያቸው ነበር። እንደ ፊልም ባለሙያ እንደዚህ አይነት ታሪክ ማግኘት እድለኝነት ነው። በእኔ አይን ይሄ ፊልም የሁላችንም ፊልም ነው። ታሪኩን ታውቁታላችሁ፣ ሁላችንም ያሳለፍነው ነው እና ጊዜ ያለፈ ታሪኩ ዝም ብሎ ሳይነገር እንዳይቀር ብዬ ነው ፊልሙን በትንሹ በመጠኑ የቀረጽኩት። ሰላም ደህና ዋልሽ። እስቲ ራስሽን በደንብ አስተዋውቂንና። ብሩክታይት ይስሐቅ ክፍሌ እባላለሁ። ዛሬ የመጣሁት የቤተሰቦቼን ታሪክ ዘመዴ የሺ ካሳ የሰራችውን ለማየት ሰፖርት ለማድረግ ነው። አሁን ደግሞ አጠገቤ የወይዘሮ የሺ ካሳ የአክስት ልጅ የዋዳን አብራናለች። የዋዳን ፊልሙ ስታዩ ምን ተሰማሽ? ይህን ፊልም ካየሁት በኋላ በጣም ኢሞሽናል አድርጎኛል። ራስሽን አስተዋውቂንና ስለ ቤተሰብሽ ደግሞ ትንሽ ንገሪን። እኔ ቤተሰብ አበባየው አክሊሉ እና ጀነራል ታደሰ መልኬ። I'm the daughter, the granddaughter of them. እሺ የነሱ የልጅ ልጅ ነሽ። ስምሽን ማን ልበል? ስሜ አቢጌል ነው። Time and it says the King of Kings. So this is at the old palace, and that's Granny. Was this the palace? Yeah. Oh, what? So what was the biggest challenge? ይህንን ፊልም በመስራት ሂደት ውስጥ ከባዱ ነገር ምንድን ነበር? I think the biggest challenge was finding the right balance of how to tell the family story, but also keep history in perspective. ከባድ የነበረው ነገር የቤተሰቡን ታሪክ በወቅቱ ከነበረው የፖለቲካ ሁኔታ እኩል መናገሩ ነበር። ቤተሰቡ በጊዜው የነበረውን ነገር በነጻነት ማካተት እንድንችል ፈቃደኛ ነበሩ። መጀመሪያ እሱ አሳስቦኝ ነበር። ይሄንን ዶክመንተሪ ስታዩ ምን ወደ ኋላ ተወሰደሽ? ብዙ ነገር እኔም በልጅነቴ ነው የወጣሁት። የደርግን ኤክስፒሪየንስ አድርጌያለሁ። ልክ መጀመሪያው ላይ አያቴም ታስረው ነበረ። ስለዚህ በጣም ኢሞሽናል ሮለር ኮስተር ነው የሆነው። የሁላችንም ይሄ የአንድ ቤተሰብ ብቻ ሳይሆን የሁላችንም የኢትዮጵያ ታሪክ ነው እና እኛ አሁን ምንድነው ማድረግ ያለብን? እንደዚህ አይነት ነገሮች እየተሰሩ እያሳየን የኢትዮጵያ ታሪክ እንዳይረሳም ይሄም ትምህርት ሆኖልን እንድንቀይር። So the film was very emotional for me. It was powerful to see because I'm diaspora, I'm living in the Netherlands, so I don't really know too much of the details with the history about Ethiopia, unfortunately. I know about Haile Selassie and the Derg, but I didn't know the impact it had on the family, on the women especially. It was very emotional to see the scene about the prison. ከዚህ በፊት ምን ታውቂ ነበር? የሰማሽው ታሪክ ነበር ወይስ ሲሰሚው እንደ አዲስ ነው የሰማሽው ሁሉንም ነገር? So I have experience in my family because my grandparents both went to prison during the Derg time.
when my mom was 8 years old. My grandfather went to prison for 8 years. He was kept in the palace, the prison in the palace. And my grandma was also kept in a prison for 6 months. So, it's also touching with my family history, my parents. My mom, she grew up for a certain time with her siblings without her parents because of the regime, the Derg regime. ስለዚህ አሁን ይሄ ፊልም የእናንተንም ታሪክ በደንብ ይዳስሳል ማለት ነው ብዬ አምናለሁ። Yeah, it was very touching and it felt very personal. That's Mama Ruthie and Mommy. This is Grandpa on a state visit to England. ይህንን ፊልም እንደው ስታይ የራስሽን የቅርብ ቤተሰቦች ታሪክ ያየሽበት አጋጣሚ ነበረ? አዎ ትዝ ይለኛል። እንዳልኩሽ አሁን በቀይ ሽብሩ ጊዜ በመኪና ውስጥ እየተደበቅን ከቤታችን ወደ አያቶቻችን ቤት ሲወስዱን፣ አያቶቻችን ቤት ደግሞ እንትን ነበረ መሰናረር ሰው በአፍንጫው በር በዛ ነበር የሚወስዱን። ሌላ ሬሳ እንዳናይ መሀል መስቀል አደባባይ ምናምን እየተባለ በቃ እንደበቅ ነበረ። እነሱ በሙሉ ስሜቶች ተመልሶ ሲመጣብሽ ያን ያህል ደም የፈሰሰበት ከዛም ደግሞ ትምህርት ቤት ሊሴ ነበርኩኝ። ሊሴ መጥቶ ደግሞ እንዳለ አሽገውን እኛ አሁን ያኔ ስንት ዓመቴ ነበርኩኝ? 4-5 ዓመቴ ሌተር ኦን ማለት ነው። እና በዛን ሰዓት ይህንን በሙሉ ስታይም አንቺም አይገባሽም ምን እንደሆነ፣ በምን እየደበቁሽ ነው፣ ምን እንዳያጋጥምሽ ነው እየተባልሽ አታውቂውም። How was the audience reaction after the ፊልሙን የተመለከቱ ሰዎች አስተያየት ምን ይመስል ነበር? The audience reaction has been incredible. People come and they want to come back. ደስ የሚል ነበር። ሰዎቹ አንዴ ካዩት በኋላ ከወላጆቻቸው ከልጆቻቸውና ከጓደኞቻቸው ጋር ተመልሰው ያዩት ነበር። ከጠበቅነው በላይ ነበር። ኢትዮጵያዊ ያልሆኑ ሰዎችም ጭምር ፊልሙን አይተውታል። Every time I see an audience respond to this film, it's been great. እንደዚህ አይነት ታሪኮች በዶክመንተሪ መልክ መሰራታቸው ምን ጥቅም አለው ትያለሽ? ትምህርት አይረሱም። ነፍሳቸው ህይወታቸው ያለፉት ሰዎች በሙሉ ከቤተሰቦቻችንም ጀምሮ ከማንኛውም የኢትዮጵያ ህዝብ ህይወቱ በማለፉ ለከንቱ ልበልሽ ምንድን ነበረ ትርጉሙ? ምንድን ነበረ? ምን ተገኘበት መጨረሻ ላይ? ስለዚህ ግዴታ ነው የሀገራችንን ታሪክ ማወቅ አለብን። ለልጆቻችንም ማስተላለፍ አለብን። ትውልዶቻችንም ለእኛም እንዳስተላለፉ አሁን የሺም እንዳደረገችው ትልቅ ትምህርት ነው። የኢትዮጵያ ህዝብ ማወቅ አለበት፣ በተለይ ወጣቱ አሁን። So you're a director. So was ኢትዮጵያ ስትመጪ የመጀመሪያሽ ነው? No, I was here in 1973. አይደለም፣ መጀመሪያ በ1973 ነበር የመጣሁት። 15 ዓመቴ ነበር። በጣም ነበር የወደድኩት። እንደውም መጀመሪያ የሽን ሳውቃትና ኢትዮጵያ ሄጃለሁ ስላት ወዲያው አንቺማ እህቴ ነሽ ነበር ያለች። ይህንን ፊልም ይዤ በድጋሚ መምጣቴ ደስ ብሎኛል። Immediately called me her sister. I love this country very much. There's me, there's Jot, there's Mommy. I was born in Addis Ababa in Ethiopia, in Africa. አሜሪካን ሀገር ፊልሙን የሰራችው ጓደኛዬ መታ ነበር። ስሟ ኮኒ ነው እና ትልቁ እኛን የረዳችን እሷ ማሚ በደንብ ዘና ብላ ታሪኳን እንድትነግር ስለረዳችን ነው። እነ ማሚ መቀረጽ አይወዱም ነበር እና ኮኒን በደንብ ለምዳት በደስታ በነፃነት ነው የእሷን ታሪክ የነገረቻት። He said good things about you. So, በጣም thank you. ማሚን በጣም ነበረ በክብር ያዘቻት እና እንደገና በጣም እግዚአብሔር ይስጥልኝ ስለመጣችሁ። እንግዲህ የእናንተው ታሪክ ነው። እንግዲህ በጣም ነው የማመሰግነው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ግራምፓ was an empire የተሰኘው እንግዲህ የዶክመንተሪ ዛሬ በአድዋ መታሰቢያ በደማቅ ሁኔታ በዚህ መልኩ ተመርቋል። እንግዲህ በፊልሙ ላይ የተለያዩ የክብር እንግዶችና የንጉሳውያን ቤተሰቦችና ወዳጆች በተገኙበት ነበር የተመረቀው። እናንተ መታችሁ እንድታዩ ተጋብዛለሁ። መልካም ጊዜ። This
is the last picture taken before my family was scattered everywhere and our lives went straight to hell.